አይን ካላየ ግንባር ነው የሚባል ሀገርኛ ብሂል አለ። አይንን ገልጦ ማየት ካልተቻለ ልክ እንደ ግንባር ተልእኮውን ዋነኛ ስራውን ያጣዋል። እኛ በበቂ ማየት ባለመቻላችን ለዘመናት በከተማችን ልናይ የሚገባንን ውበት ልናይ የሚገባንን ሳቢ ቦታ ማየት ሳንችል ኖረናል። እንግዲህ እንደምታውቁት ኮከብ አጽብሃ የሚባለው በጣም እድሜ ጠገብ ሃይ ስኩል እዚህ ጋር ይገኛል። እዚህ የተማሩ በጣም ብዙ ሰዎች አሉ። ቀበና ስመጥር ወንዝ ነው፣ ድልድዩ በጣም ይታወቃል። በዚህ አካባቢ ብቸኛው ድልድይ ስለነበረ በዚህ ድልድይ ያልተሻገረ ይሄን አካባቢ የማያውቅ ብዙ ሰው የለም። አዲስ አበባ ቀበና አሁን ያለውን ቅርጽ፣ አሁን ያለውን መልክ፣ አሁን ያለውን ውበት ሊይዝ ይችላል ብሎ ማየት ያስፈልጋል። አስቀድሞ ማየት ሲቻል ስራ ይከተላል። ያው እንደምታስታውሱት ኮሪደር ስንጀምር ዋነኛ ስራችን የነበረው እንደ መሪ የወሰድነው 3 ፒ ነው። የመጀመሪያው ፒ ፕሌስ ነው፣ ቦታ። ቦታን ለይቶ አንጥሮ ማየት መቻል፣ ቦታን በበቂ መለየት መቻል። ሁለተኛው ፒ ፓተርን ነው። ቦታን ማየት ብቻ አይደለም፣ አጠቃላይ ጉዞውን ሲምለስ የሆነ ፓተርን ማልበስ ይፈልጋል። ሁለተኛው ፒ የነበረው ፓተርን ነው። ሶስተኛው ፒፕል ነው። ለሰዎች ምቹ እንዲሆን ቦታን አይተን ፓተርን አስይዘን ዜጎች፣ ታዳጊ ልጆች ሀገራቸውን እየወደዱ በሀገራቸው እየቧረቁ ማደግ አለባቸው የሚል ቁጭትና እምነት መሻት ነው የነበረን። ዛሬ እንግዲህ አዲስ አበባ ውስጥ መጠነኛ ቢች አየን፣ ሌክ አየን፣ ጄት ስኪ አየን፣ ትናንሽ ቦቶች አየን። የተጓዝነው 10 ኪሎ ሜትር ገደማ ነው። ከንጦጦ ጫፍ ጀምሮ
እስከ ቀበና 10 ኪሎ ሜትር ከጣሊያን ኤምባሲ ጀርባ ጀምሮ እስከ ቀበና ሌላ 3-4 ኪሎ ሜትር እንዳየኸው በሁለቱም ሳይድ ወኮ ያለው በጣም ብዙ ቦታ ለልጆች መዝናኛ የሚሆን ቦታ አለው። ዛፎች፣ ፍሩቶች ተተክለዋል። ከላይ ጀምሮ በጣም ተተክሏል ፍሩት። የሚፈለገው ይሄ ነው። ወፎች መብላት እንዳይቸገሩ ፍሩት ካለ መጠጣት እንዳይቸገሩ ውሃ ካለ ይመጣሉ፣ ታያቸዋል። ኔቸር ይጠራራና ትክክለኛ ውበቱን ይገልጣል። እና ያየነው ነገር እንደዚህ ያለውን ተስፋ እንደዚህ ያለውን የኢማጂኔሽን ፓወር ሰርተን ጨብጠን ስናየው በእጅጉ ያስደስታል። እንግዲህ መደመር ዋና እሳቤው ቦታ አንሰራም አለ፣ ውሃ አንፈጥርም ሰጥቶናል እሱ፣ ዛፎች አሉ፣ የሰው ጭንቅላት አለ፣ ሀብት አለ፣ በየቀኑ ደግሞ የደከሙ ገንቢዎች አሉ። የብዙ ሰዎች ድካም ውጤት ነው ይሄ። ያ ሲደመር እንደ አውትካም የሚፈጠረው ክሱትነት ነው። መደመር ፕሮሰስ ነው። የሚከሰተው አዲሱ ኢመርጅ የሚያደርገው ማንነት ደግሞ አውትፑት ነው። ገንዘብን፣ ዕውቀትን፣ ጉልበትን፣ ሐሳብን፣ የአመራር ብቃትን፣ ሱፐርቪዥንን ስንደምር የዚህ ፕሮሰስ ውጤት የሚከሰተው አዲሱ ነገር ኢመርጅ የሚያደርገው ነገር እንደዚህ ያለው ውበት ይሆናል። አሁንም ስንደመር፣ አሁንም ስንሰናሰል፣ አሁንም ስንደጋገፍ ከዚህ የላቀውን ነገር ማድረግ እንችላለን። በብዙ ደስ ያለኝ ቢሆንም አዲስ አበባ ከዚህ በላይ ፖቴንሻል አላት። አሁንም አላየንም፣ አሁንም አልሰራንም። እውነት ለመናገር አሁንም አላየንም። ብዙ መታየት የሚገባቸው፣ ብዙ መስራት የሚገባቸው፣ መጨከን የሚገባን ጉዳዮች አሉ። የዚህ ከባቢ ሰዎች በደንብ ያቁኛል። እኔ በሳምንት 1 ቀን 2 ቀን መጣለሁ። ጭቃው እንዴት እንደምናጠፋው፣ ቆሻሻው እንዴት እንደምናነሳው ስመላለስ ያቁኛል። የነሱን ህይወት እንዴት አስተካክለን ቤት ኖሯቸው ከባቢ ይቀየራል የሚለው ጉዳይ በረጅም ጊዜ ሂሳብ የመጣ ነው። የሚገርመው የዚህም ቦታ የቀድሞ ሁኔታ እኔ እንደዛሬ አየዋለሁ። የሚያውቁት ያውቁታል። እናንተም ፎቶ እዩ። በጣም አሳዛኝ ቦታ ነበረ። ዛሬ መጠነኛ ለውጥ አይቼበታለሁ። በእርግጠኝነት ልጆቻችን ይሄን እያዩ አድገው በብዙ አስበልጠው አልቀው እንደሚሰሩ ጥርጥር የለኝም። ባሰብነው ልክ ሰርተናል ብዬ አልገምትም። ብዙ ማየት ስላልቻል፣ ብዙም ስለሚቸግር፣ ሰዎቻችንም ገብቷቸው ማገዝ ገና ስለሆነ በታየው ልክ አይደለም። ከዚህ በላይ ውብ መሆን ይችላል። በየቦታው ሌኮች ያስፈልጋሉ፣ ፍሩት ያስፈልጋል፣ ንጹህ ውሃን ማየት ያስፈልጋል፣ ወፎቹን ማየት ያስፈልጋል። ከተፈጥሮ ጋር ተስማምተን መኖር ካልቻል፣ ተፈጥሮ መንከባከብ ካልቻል የተፈጥሮ ቅጣት ከባድ ነው። ዓለም ላይ ልክ እንደ ሳይኮሎጂካል ዋርፌር እንደምንለው ኢኮሎጂካል ዋርፌርም አለ። ኢኮሎጂካል ዋርፌር ውሃ ላይ፣ አፈር ላይ፣ የአየር ንብረት ላይ የሚሰራ ስራ ነው። ልክ በሌላው አስተሳሰብን ሌላ ቦታ ወስዶ መትከል መንቀል እንደሚቻለው ሁሉ በኢኮሎጂም ዋርፌር አለ። ትውልድ መንቃት አለበት። ዝም ብሎ ከፊት ያለውን ብቻ እያየ ሲርቅ ከዓመታት በኋላ ከ10 ዓመታት በኋላ የሚያጋጥመን አደጋ ቸልማት አያስፈልግም። በጥልቀት ማየት፣ መገንዘብ፣ መተጋገዝ፣ መስራት ያስፈልጋል። እና የአዲስ አበባ ከተማ ነዋሪዎች የሚገባችሁ እንዲህ ያለው ነገር ነው። መቆሸሽ እኛ አይገባንም። መጠልሸት እኛ አይገባንም። ማነስ እኛ አይገባንም። ሌላ ቦታ እየሄዱ መቅናት እኛ አይገባንም። ሰርተን እንደምንችል ማሳየት ያስፈልጋል። ይህንን ስል ለከተማችን ነዋሪዎች፣ በሌላም ዓለም ላሉ ዜጎች መናገር የምፈልገው ነገር ይህንን ግድብ ስንጀምር አንድ አይደለም 2-3 ሙያተኞች አትችሉም ብለውናል። የምንሰራውን የኮሪደር ስራ አትችሉም የሚል ድምጽ ከግራ ከቀኝ ጠዋት ማታ እንሰማለን። አትችሉም፣ አይሳካላችሁም፣ አትከናወኑም፣ ትጀምራላችሁ እንጂ አትጨርሱም የሚል ብዙ ድምጾች አሉ። የኛዎቹ ይገርመኛል። ሌሎቹ ግን አይገባችሁም እያሉን ነው። የለም ይገባናል፣ የለም እንችላለን፣ ጥንታውያን ነበርን፣ በመሃል ጠፍተን ሊሆን ይችላል፣
ብንሰናሰል፣ ብንደመር፣ ብንተጋገዝ ውብ ሀገር አለን፣ ከማናችሁም የማያንስ ኢኮሎጂ እኛም ተሰጥቶናል ብለን መናገር ብቻ አይደለም ሰርተን ማሳየት አለብን። የሚደንቀው ነገር ይህ ስራ ሲጀመር እዚህ አካባቢ ያስቸገሩን ኃይሎች ነበሩ። ዛሬ ዋና አድናቂዎች እነሱ ናቸው፣ ዋና ተጠቃሚዎችም እነሱ ናቸው። እና ዜጎች ማየት እንድንችል፣ መንቃት እንድንችል፣ መሰናሰል እንድንችል፣ መስራት እንድንችል፣ ልጆቻችን እኛ ባለፍንበት መከራና ችግር እንዳያልፉ በተገለጠ ማንነት አብረን መቆም እንድንችል አደራ ማለት እፈልጋለሁ። አይናችን ግንባር እንዳይሆን አይናችን አይን እንዲሆን አገራችንን ማየት አብልጦ መስራት የሚቻል ነገር እንደሆነ አንዱ ማሳያ ቀበና ነው እና በጣም ደስ ይላል። ኑ እዩ፣ ተዝናኑበት። ያላየነውን እዩ፣ ያልሰራነውን ስሩ፣ አልቆ አሳምሩና ለልጆቻችን በረከትና ሀብት አድርጉላቸው ማለት እፈልጋለሁ። እጅግ አድርጌ አመሰግናለሁ።